ሰላም ጤና ይስጥልኝ ውድ ወገኖች እንደምን ሰነበታችሁ? ዛሬም እንደገና ተመልሼ በመንፈስ ቅዱስ የጸጋ ስጦታዎች አጠቃቀምና የጸጋ ስጦታዎች የፈጠሩትን ችግር አስመልክቶ ሌላ ትምህርት ይዤላችሁ መጥቻለሁኝ። የመንፈስ ቅዱስ ስጦታዎችን አጠቃቀም አስመልክቶ በክርስትናው ዓለም የተለያዩ ጎራዎች አሉ። እኔ እነዚህ ጎራዎችን በአራት ጎራዎች ከፍያቸዋለሁ። እነርሱም አንደኛ ሴሴሽናሊስቶች ወይም ተቋርጧላውያን የሚሉ የመንፈስ ቅዱስ የጸጋ ስጦታዎች በቤተ ክርስቲያን ውስጥ በዚህ ዘመን አይሰሩም፣ ተቋርጧል የሚሉ። ሁለተኛዎቹ ደግሞ ኮንቲኒዋሊስቶች ወይም ደግሞ የመንፈስ ቅዱስ የጸጋ ስጦታዎች በቤተ ክርስቲያን አገልግሎት ውስጥ ቀጥለዋል፣ ይቀጥላል የሚል አቋም ያላቸው ቀጥሏላውያን ማለት ነው። ሶስተኛ ከነዚህ ከሁለቱ በመካከለኛነት የጸጋ ስጦታዎች አጠቃቀም በአግባብና በስርዓት መሆን አለባቸው የሚሉ ሚዛናውያን በሚል መድቤያቸዋለሁ። አራተኛዎቹ ሜሮናውያን ወይም ደግሞ ሚስጥራውያን የሆኑ የመንፈስ ቅዱስ የጸጋ ስጦታዎች ይቀጥላሉ ብለው የሚሉ እንደ ኦርቶዶክስና እንደ ካቶሊክ ያሉ አብያተ ክርስቲያናትን ጎራዎች በእነዚህ በአራት ጎራዎች ከፍያቸዋለሁ። እነዚህን በቅደም ተከተል ለማየት እንሞክራለን። እግዚአብሔር አምላካችን ይረዳናል። በእውነት አሁን የምንነጋገርበት ጉዳይ ታላቅ ጉዳይ ነው። ይሄ ታላቅ ትምህርት ነው። ወደዚህ ትምህርት ከመግባታችን በፊት ግን አንድ ልናፈርሰው የማንችለው ትልቅ የሆነ የክርስትና መሰረት በመካከላችን እንዳለ ማወቅና መረዳት ያለብን ይመስለኛል። ምንም እንኳን እንደዚህ አይነት የተለያየ አቋም ቢኖረንም ማለት ነው። ይሄውም የምንነጋገርባቸው እነዚህ አራቱ ወገኖች በአንድ ነገር ይስማማሉ፣ እንስማማለን። እርሱም በሥላሴ አንድነትና ሦስትነት፣ በወልድ ምትክ የሌለው ብቸኛ አዳኝነት፣ በመንፈስ ቅዱስ ሕይወት ሰጭነትና አምላክነት ሁሉም ያምናሉ። እንዲሁም ደግሞ የመጽሐፍ ቅዱስን የእግዚአብሔር ቃልነት ወይም ደግሞ እስትንፋሰ መለኮትነት ያምናሉ። ስለዚህ የአራቱም ጎራዎች ልዩነት ምንድን ነው ተብሎ ቢባል መንፈስ ቅዱስ ለቤተ ክርስቲያን የሰጣቸው የጸጋ ስጦታዎች ካሪዝማታ ብለን ባለፈው የተነጋገርነው ዛሬ በቤተ ክርስቲያን ውስጥ በሙላት ይሰራሉ ወይስ አይሰሩም? የሚሰሩ ከሆነ ደግሞ በምን አይነት ሁኔታ ላይ ነው የሚሰሩት በሚለው ተግባራዊ አስተምህሮ ላይ ያላቸው ልዩነት ነው። ስለዚህ የምንነጋገርበት ይሄ ርዕስ ለጠላትነት የሚዳርገና በጠላትነት በመተያየትና ሊታረቅ በማይችል ልዩነት ውስጥ እንዳለን አድርገን ሳይሆን በአንድ የሥላሴ እምነት ጥላ ስር ባለን የእግዚአብሔር ልጆች የእግዚአብሔር ቤተሰቦች በወንድማማቾች መካከል እንዳለን፣ ነገር ግን በዚህ የጸጋ ስጦታዎች አጠቃቀም ጉዳይ ላይ የአረዳድ እና የአጠቃቀም ልዩነቶች አሁን በዚህ ዘመን የፈጠሩትን ችግር በሚገባ እንድንረዳና እርስ በርሳችንም ደግሞ በመከባበር እውነቱን ማወቅ እውነቱን መግለጥና መረዳት እንድንችል ከስህተት እንድንመለስ በማሰብ የማቀርበው ትምህርት ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ስለዚህ በዚህ ቪዲዮ ክርስቶስን ባመኑ የእግዚአብሔር ሕዝቦች መካከል ተአምራትና የጸጋ ስጦታዎች የሉም፣ ቆመዋል በማለት የሚሞግተውንና የጸጋ ስጦታዎች እንደቆሙ መጽሐፍ ቅዱሳዊ ማስረጃ አለኝ ብሎ የሚለውን ጎራ ማለትም ሴሴሽኒዝም ወይም ተቋርጧሊዝም የተባለውን አስተምህሮ ምንነት እንመረምራለን። ስለዚህ እስከ መጨረሻው እንድትከታተሉኝ በጌታ ፍቅር እለምናችኋለሁ። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ ይሄ ሴሴሽኒዝም የምንለው ወይም ተቋርጧላውያን የሚባሉት እነዚህ ሴሴሽኒስቶች፣ እነዚህ የፕሮቴስታንት ስኮላርስ የሚስማሙበት አንድ ነጥብ አለ። ይሄም ምንድነው? መጽሐፍ ቅዱስ ተጽፎ ካለቀ በኋላ የትኛውም አይነት መገለጦች፣ የትኛውም አይነት ተአምራዊ ስጦታዎች ለቤተ ክርስቲያን አያስፈልግም የሚል አቋምና ትምህርት የሚያራምዱ ሊቃውንት ናቸው።
እንግዲህ ትልቁ ችግር የመንፈስ ቅዱስ ስጦታዎች አቁመዋል፣ በእግዚአብሔር ቃል ተተክተዋል የሚል አቋም ብቻ ሳይሆን ያላቸው ዛሬ ተአምራት፣ ድንቆች፣ ምልክቶች፣ ልሳን፣ ፈውስ፣ አጋንንትን ማስወጣት፣ እነዚህን የመሳሰሉ በቤተ ክርስቲያን በግለሰቦች የሚከናወኑ አገልግሎቶች ከእግዚአብሔር ሳይሆን ከሰይጣን ናቸው የሚል አቋም ያራምዳሉ። ስለዚህ እነዚህ ይሄንን ሴሴሽኒዝም የሚከተሉ አብያተ ክርስቲያናት ለታመመ ሰው እጅ ጽነው እንዲፈወስ አይጸልዩም። አጋንንትን ውጣ ብለው አያዙም፣ አያስወጡም። በሰይጣን ላይ ልዩ ስልጣን፣ እያንዳንዱ ምዕመን በሰይጣን ላይ ልዩ ስልጣን እንዳለው አድርገው አይቆጥሩም። እነርሱም አያምኑም። አጋንንትንም ሲገስጹ አታዩአቸውም። ውጣ ብለው አጋንንትን ሲያስወጡም አትመለከቷቸው። እነዚህ የዘመናችን ሴሴሽኒስቶች ህልም ማየትን ወይም ራእይ ማየትን አጥብቀው ይቃወማሉ። ህልምና ራእይን ከስጋ ወይም ከሰይጣን ወይም ከስጋ ድካም የሚመጣ እንጂ መንፈሳዊ መገለጥ እንደሆነ አያምኑበትም። ይህ ማለት እግዚአብሔር ተአምር አያደርግም የሚል አቋም የላቸውም። እግዚአብሔር ተአምር ማድረግ ይችላል። ነገር ግን ተአምር የሚያደርገው በሰዎች በኩል አይደለም፣ ሰውን አይጠቀምም የሚል ጽኑ አቋም አላቸው። ከዚህ ተነስተው የግለሰቦችን የጸጋ አገልግሎት አንቀበልም ብለው ማለታቸው ከመደበኛው በታሪክ ውስጥ ከምንመለከተው ከምናምነው እምነትና ልምምድ አስተምህሮ የወጣ ስለሆነ ይሄ ጉዳይ ተገቢ እንዳልሆነ መልስ መስጠትና ምክንያታቸውን ደግሞ አውቆት ምክንያታቸው ተገቢ እንዳልሆነ ማስረዳትና ማሳየት ያስፈልጋል። ስለዚህ አሁን በቀጥታ ሴሴሽኒስቶች ማለት ነው የመንፈስ ቅዱስ ስጦታዎች ተቋርጠዋል የሚለውን ትምህርታቸውን የመሰረቱት በምን ላይ ነው? ማስረጃቸው ምንድን ነው ብለን ብንጠይቅ ይሄንን ታላቅ የሆነ የመንፈስ ቅዱስ ስጦታ በቤተ ክርስቲያን ውስጥና በሰዎች አይሰራም የሚል ይሄን ትምህርታቸውን የመሰረቱት መሰረት የጣሉበት 3 ዋና ነገሮች አሉ። እነዚህም አንደኛ ስጦታዎች የተሰጡት ቤተ ክርስቲያን እስክትመሰረት ድረስ ብቻ ነው የሚል አቋም አላቸው። ለዚህ ማስረጃ አድርገው የሚጠቅሱት በኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል የሚለውን ኃይለ ቃል በመውሰድ ሐዋርያትና ነቢያት ቤተ ክርስቲያንን ለመመስረት በድንቅና በተአምራት የተሞላ አገልግሎትን በማካሄድ ቤተ ክርስቲያን መስርተዋል። ስለዚህ ቤተ ክርስቲያን ከተመሰረተች በኋላ የጸጋ ስጦታዎች አስፈላጊነታቸው አክትሟል የሚል ነው። ሁለተኛው የጌታ የኢየሱስ ክርስቶስ ሐዋርያት የክርስቶስ ሐዋርያት ስለመሆናቸው ሐዋርያዊ ስልጣን እንዳላቸው መንፈስ ቅዱስ እንዲመሰክርላቸው የጸጋ ስጦታዎችን በመስጠት ድንቅንና ተአምራትን እንዲያደርጉ ፈቅዷል። ከዛ በኋላ ግን ያለው አገልግሎት ሐዋርያዊ አገልግሎት ስለሌለ የጸጋ ስጦታዎች ቆመዋል የሚል ነው። ሶስተኛው የዚህ የሴሴሽኒስቶች ትምህርት የተመሰረተበት ዋናው ኃይለ ቃል ያለው በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 10 ላይ ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 10 እንደዚህ ይነበባል። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል ይላል። ይሄ ለሴሴሽኒስቶች ዋናና ዶክትሪናቸው አስተምህሯቸው የተመሰረተበት ኃይለ ቃል የሚገኘው እዚህ ላይ ነው። ምንድነው እሱ? ይሄንን ለመረዳት እንግዲህ በመጀመሪያ የአንደኛ ቆሮንቶስ ምዕራፍ 13 ቁጥር 10ን ኃይለ ቃል ከግሪኩ ላይ ተነስተን እንመለከታለን። ምን ይላል? ሆታን ዴኤልቴ ቶቴሌዮን ቶቴ ቶኤክ ሜሩስ ካታርጌቴ ሴታይ ይላል። ምን ማለት ነው? ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል የሚል ነው። የአማርኛው ትርጉም በጣም በግልጽ ተተርጉሟል። በዚህ ውስጥ ለሴሴሽኒስቶች የመንፈስ ቅዱስ ስጦታ በእግዚአብሔር ቃል ተተክቷል። ስለዚህ የመንፈስ ቅዱስ የጸጋ ስጦታዎች አያስፈልጉም
የሚለውን ኃይለ ቃል መነሻ አድርገው የተጠቀሙበት ቃል ቶቴሌዮን የሚለውን ቃል ነው። ይሄ ቃል ቅጽል ነው። ቅጽል ደግሞ ስምን ያጎለብታል ወይም በቂ ቅጽል ሆኖ ሰብስታንታይቭ አጀክቲቭ ሆኖ ምን ማለት ነው? ስምን ተክቶ ይነገራል፣ እንደ ስም ያገለግላል እንጂ ቅጽል በራሱ ስም አይደለም። በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8 እስከ 12 ድረስ ባለው ምንባብ ውስጥ በቁጥር 10 ላይ ቶቴሌዮን ተብሎ የገባው ይህ ቅጽል የትኛውን ስም ነው የሚያጎለብተው ወይም የትኛውን ስም ነው የተካው ብለን መጠየቅ ይኖርብናል። ስለዚህ በዚህ አውድ ውስጥ ሴሴሽኒስቶች የጸጋ ስጦታዎች በቤተ ክርስቲያን ውስጥ አገልግሎታቸውን አቁመዋል ብለው እምነታቸውን የመሰረቱበት ይህ አንድ ቃል ይህ ቅጽል ማለት ነው ቶቴሌዮን የተባለው የአዲስ ኪዳን መጽሐፍ ቅዱስ ነው ብለው ያምናሉ። ምን ማለት ነው? አዲስ ኪዳን ተጽፎ ስላለቀ ይህ ተጽፎ ያለቀው አዲስ ኪዳን 27ቱ መጽሐፍት ፍጹም የሚለው ቅጽል የሚያመለክተው ይሄን መጽሐፍ ቅዱስን ነው የሚል እምነት አላቸው። ስለዚህ በእርግጥ ቶቴሌዮን የሚለው ይሄ ቃል መጽሐፍ ቅዱስ ነው ወይ? በቅድሚያ እንግዲህ ቶቴሌዮን የሚለውን ይሄንን ቅጽል አገባቡ ምን እንደሆነ ለማወቅ የአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8 እስከ 13 ድረስ ያለውን እናነባለን። ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ይሻራል፣ ልሳኖች ቢሆን ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስተዋት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ፣ ከእነዚህም የሚበልጠው ፍቅር ነው ይላል። ስለዚህ በዚህ ውስጥ የምንመለከተው ትንቢት፣ የጸጋ ስጦታዎች፣ ልሳን ቢሆን ዕውቀት ቢሆን እነዚህ ሁሉ ምን ይላሉ? ይሻራሉ። የሚሻሩት ደግሞ መቼ ነው? ፍጹም የሆነው ሲመጣ ነው። እነዚህ የጸጋ ስጦታዎች በከፊል ዕውቀት እንዲኖረን የሚያደርጉ ናቸው የሚል ነው። ስለዚህ ይሄንን በዚህ ላይ ቁጥር 10 ላይ ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል ብሎ የሚለውን ቶቴሌዮን ፍጹም ወይም ፍጹም የሆነው ሲመጣ የተባለው መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ 27ቱ መጽሐፍት ካኖናይዝድ ሲሆን ነው ብለው በዚህ ላይ ነው እምነታቸውን የመሰረቱት። እዚህ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8 እስከ 13 ድረስ ያለውን ትክክለኛውን ቶቴሌዮን የሚለው ቅጽል ለየትኛው ስም ወይም ደግሞ ለየትኛው ነገር ነው የዋለው? ምንን ነው ተክቶ እዚህ ውስጥ የገባው የሚለውን ከአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8 እስከ 12 ድረስ ያለውን እንመለከታለን። ቁጥር 10 ላይ ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል ይላል። ይሄ ማለት አሁን በዚህ ዘመን ስንኖር ማለት ነው ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና። እዚህ ላይ የምንመለከተው ምንድን ነው? ስጦታዎች ዘላለማዊ እንዳልሆኑ ያብራራልናል። ቁጥር 9 ላይ ዕውቀትም ቢሆን ይሻራል፣ ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ይላል። ቁጥር 10 ላይ ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል ይላል። ይህ ማለት ምን ማለት ነው? ከዚህ አሁን ጊዜያዊ ከሆነው ስጦታ ባሻገር ፍጹም የሆነ ነገር እንዳለ ያመለክተናል። ይህንን እውነት ሲያብራራ ከቁጥር 11 እስከ 12 ድረስ ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስተዋት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን።
ዛሬ ከእውቀት ከፍዬ አውቃለሁ፣ በዚያ ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ ይላል። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እዚህ ጋር የምንመለከታቸው ዛሬስ የሚል አለ፣ በዚያን ጊዜ የሚል አለ፣ ፊት ለፊት እናያለን የሚል አለ፣ ዛሬ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ ይላል። ይህን ምን ማለት ፈልጎ እንደሆነ በዝርዝር እንመልከት። ሐዋርያው ቅዱስ ጳውሎስ በዚህ ክፍል ውስጥ የሚናገረው አሁን እኛ ባለንበት ዘመንና በጌታ ምጽአት በመጨረሻው ዘመን በትንሣኤ ሕይወት የሚኖረንን ክብር ካሁኑ ሕይወታችን ጋር እያነጻጸረ ያሳየናል። አሁን ያለንበት ሁኔታ ከወደፊቱ ክብር ጋር ሲታይ ሲነጻጸር እንደ ሕፃን ሆነን እንኖራለን። እነዚህ የጸጋ ስጦታዎች በምድር ላይ የምንጠቀምባቸው ከወደፊቱ ክብር ጋር ሲነጻጸሩ ተራ ነገሮች ናቸው። ሁሉን ነገር የምናውቅባቸው አይደሉም ነው የሚለን። እንደውም ከዚህ ቀጥሎ ምንድን ነው የሚለው? ከሁሉ ይልቅ ከነዚህ የጸጋ ስጦታዎች ይልቅ ፍቅር ይበልጣልና በፍቅር ደስ ሊለን ይገባል። ምክንያቱም እነዚህ የጸጋ ስጦታዎች ያልፋሉ፣ ፍቅር ግን አያልፍም። ፍቅር ከጌታ ምጽአት በኋላም ከጌታ ጋር አብረን ስንኖር በፍቅር ከእግዚአብሔርም አብረውን ካሉ ከዛ ከወንድሞቻችንም ጋር ለዘላለም እንኖራለን የሚል ትምህርት ነው ሐዋርያው ቅዱስ ጳውሎስ በዚህ ላይ እያስተማረ ያለው። ስለዚህ አሁን ዛሬ ይላል ጳውሎስ በመስታወት በድንግዝግዝ እንደምናይነን አሁን ዛሬ፣ በዚያን ጊዜ ግን ይላል በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ ይላል። ስለዚህ አሁን ያለን እውቀት ወደፊት ከሚመጣው እውቀት ጋር እግዚአብሔርን ከማወቅ ጋር ሲነጻጸር አሁን ያለን እውቀት ጎዶሎ ነው፣ ሙሉ አይደለም ማለት ነው። አሁን በመስታወት እንደምናይነን፣ ያን ጊዜ ግን ፊት ለፊት እናያለን። አሁን በመስታወት ተመልከቱ፣ በመስታወት የሚታይ ነገር ፊት ለፊት ሲታይ ልዩነት እንዳለው ያመለክታናል። አሁን በዚህ ዘመን እግዚአብሔር በሰጠን የጸጋ ስጦታዎች ያለን የእግዚአብሔር ዕውቀት አሁን ከምናውቀው በላይ የምናውቅበት ዘመን ከፊታችን እንዳለ ያመለክታል ማለት ነው። ምን ማለት ነው? አሁን የምናውቀው የእግዚአብሔር ነገር ጥቂት ነው። ጌታ ሲመጣ ግን ሙሉ በሙሉ እናየዋለን ማለት ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። የጸጋ ስጦታዎች ዛሬ በቤተ ክርስቲያን በኃይል ቢገለጡ ጌታን እንመለከታለን። ጌታ እንዳደረገው በመካከላችን እንዳለ እናያለን። ነገር ግን ይሄ ዕውቀት፣ ይሄ የጌታ ሥራ የምናየው ወደፊት ኢየሱስ ክርስቶስ ሲገለጥ ከምናየው ጋር ሲታይ ይህን ያህል ስፍራ ሊሰጠው የሚችል አይደለም ማለት ነው። ያን ጊዜ ግን እርሱ አሁን እኛን እንደሚያውቀን እኛም ያን ጊዜ እርሱን እናውቀዋለን ማለት ነው። ይህ ማለት ምን ማለት ነው? እኛ አሁን እግዚአብሔርን ለማወቅ ትንቢት፣ የጸጋ ስጦታ፣ ፈውስ የመሳሰሉት ነገሮች ይረዱናል። ነገር ግን ያን ጊዜ ጌታ ሲመጣ ትንቢት፣ ፈውስ፣ መገለጥ አያስፈልገንም ማለት ነው። ያን ጊዜ ጌታን አይን ለአይን እናየዋለን፣ ፊት ለፊት እናየዋለን። እርሱ እንዳለ እኛም እንደርሱ እንደሆንን ያን ጊዜ በአካል እንመለከተዋለን። ይሄንን በአንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ እንዲህ ተብሎ ሐዋርያው ቅዱስ ዮሐንስ ነግሮናል። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል ያን ጊዜ እናውቃለን ይላል። እግዚአብሔር አምላካችን ስም የተመሰገነ ይሁን። ስለዚህ ያን ጊዜ አሁን ከእውቀት ከፍለን እናውቃለን። ያን ጊዜ ግን እርሱን ማወቅ ብቻ አይደለም፣ እኛ እንደታወቅንም ደግሞ እናውቃለን ማለት ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እውቀት ሁሉ ያን ጊዜ ፍጹም ይሆናል ማለት ነው። ስለዚህ ቁጥር 13 ላይ
እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህ ሁሉ ግን የሚበልጠው ፍቅር ነው ይላል። አሁንም ጳውሎስ እኛ ያለንበትን ይህን ዘመንና የሚመጣውን ዘመን ክብር እያነጻጸረ ያሳየናል። በዚህ ዘመን በጣም አስፈላጊ ስለሆነው ነገር ይነግረናል። ምንድነው እርሱ? በጣም አስፈላጊ የሆነውና በጣም የሚጠቅመው ከጸጋ ስጦታዎች ሁሉ በላይ የሆነው እምነት፣ ተስፋና ፍቅር ናቸው ይለናል። ከነዚህ ከሶስቱ ደግሞ ፍቅር ይበልጣል ይላል። ምን ማለት ነው? እነዚህ ሶስቱ የክርስቲያን ሕይወት የተመሰረቱባቸው መሰረቶች ናቸው። ምን ማለት ነው? እምነት እግዚአብሔርን ማመን፣ ተስፋ እግዚአብሔርን ተስፋ ማድረግ፣ ፍቅር ደግሞ እግዚአብሔርን መውደድና ወንድምን እንደራስ አድርጎ መውደድ ናቸው። ከነዚህ ከሶስቱ ሁሉ በላይ ግን ፍቅር ዘላለማዊ ነው። ፍቅር ዘላለማዊ ነው። በመጨረሻ ጌታ ሲመጣ እምነት አያስፈልገንም፣ ያየነው እናየዋለና ኢየሱስ ክርስቶስን። ተስፋም አያስፈልገንም፣ ተስፋችን ምን ሆኗል? ተፈጽሟላ። ስለዚህ እምነትም ተስፋም ያን ጊዜ አይኖርም። የጸጋ ስጦታዎች ያን ጊዜ አይኖሩም። ያን ጊዜ ለዘላለም ከእግዚአብሔር ጋር አብረን ስንኖር የሚኖረው ፍቅር ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። በመጨረሻ ስናጠቃልለው ይሄንን ቶቴሊዮን ምንን ያመለክታል? እስኪ እንግዲህ ተመልከቱ። እስካሁን ያብራራ ነው አውዱን ተመልክተን ተረድተናል። የተረዳነው ምንድን ነው? ላጠቃልላችሁ። ፍጹም የሆነው የሚለው ቃል ቶቴሊዮን የሚለው ቃል የሚያመለክተው የጌታን ዳግም ምጽአትና የዘላለም መንግሥትን ነው ማለት ነው። ለዚህም እስካሁን ከተመለከትናቸው ውስጥ 3 ማስረጃዎችን በማጠቃለያነት አቀርብላችኋለሁ። ቁጥር 12 ላይ ፍጹም የሆነው ሲመጣ የሚሆነውን ሲገልጥ ያን ጊዜ ፊት ለፊት እናያለን ይላል። ቶቴሊዮን የሚለው መጽሐፍ ቅዱስ እንዳልሆነ የምንረዳው እኛ ዛሬ መጽሐፍ ቅዱስ በእጃችን ቢኖረንም እግዚአብሔርን ፊት ለፊት እያየነው አይደለም። ፊት ለፊት የምናየው ጌታ ሲመጣ ነው። ስለዚህ ቶቴሊዮን የሚለው መጽሐፍ ቅዱስ አይደለም ማለት ነው። ሁለተኛ እዚሁ ቁጥር 12 ላይ ዛሬስ ከእውቀት ከፍዬ አውቃለሁ ይላል። በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ ይላል። ስለዚህ ዛሬ መጽሐፍ ቅዱስ ስላለን ብቻ እግዚአብሔር እኛን የሚያውቀንን ያህል ሙሉ በሙሉ ዕውቀት አለን ማለት አይደለም። ስለዚህ ቶቴሊዮን የሚለው መጽሐፍ ቅዱስ አይደለም ማለት ነው፣ ወይም የአዲስ ኪዳን መጽሐፍት አይደሉም ማለት ነው። ሶስተኛ ፍጹም ቶቴሊዮን የሚለው ቃል መጽሐፍ ቅዱስን አያመለክትም። ይልቁንም ፍጹም የሚለው ቶቴሊዮን የሚለው ቃል ፍጹም የሆነውንና ጌታ የሚነግስበትን ዘመን የሚለው አዮን የሚል ነው በግሪክ ያመለክታል። ያ ዘመን ሲመጣ በከፊል የነበረው ያሁኑ ዕውቀታችን ያን ጊዜ ወደ ሙሉ ዕውቀትነት ይቀየራል። ሙሉ በሙሉ እግዚአብሔርን እናውቀዋለን። አሁን መጽሐፍ ቅዱስ ሙሉ የሆነ የእግዚአብሔርን ዕውቀት ሊሰጠን አይችልም። ስለዚህ ቶቴሊዮን የሚለው መጽሐፍ ቅዱስ ሳይሆን የጌታን የኢየሱስ ክርስቶስን ምጽአትና የጌታን መገለጥ እኛም እግዚአብሔርን ፊት ለፊት የምናይበትን የመጨረሻውን ዘመን ያሳየናል ማለት ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ስለዚህ ጳውሎስ የበለጠውን መንገድ ነግሮናል። በዚሁ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ የጸጋ ስጦታዎችን በብርቱ ፈልጉ፣ ከሁሉ በላይ ግን ፍቅርን ተከታተሉ ብሎናል። እንዲህ ብሎናል። እናንተ ከቁጥር 27 ጀምሮ አንብቡት። አንደኛ ቆሮንቶስ ምዕራፍ 12 ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጠውን መንገድ አሳያችኋለሁ ይላል ቁጥር 31 ላይ። እንግዲህ ይሄ የመንፈስ ቅዱስ ስጦታ በብርቱ ፈልጉ ተብለናል። እንደገና ደግሞ ይሄንን በተስፋ እንፈልገዋለን፣ ምክንያቱም እግዚአብሔር በቤተ ክርስቲያን ይሰራባቸዋል ብለን ስለምናምን። ይህ ሁሉ የጸጋ ስጦታ ቤተ ክርስቲያን ሕያው እስከሆነች ድረስ
ይቀጥላል ማለት ነው ከዚህ አውደ ምንባብ የምንረዳው። ስለዚህ የጸጋ ስጦታዎችን በብርቱ እንፈልጋለን፣ በፍቅርም እናገለግላለን ማለት ነው። አንድ ቀን ግን ጌታ ሲመጣ የጸጋ ስጦታዎች ያበቃሉ። ይህ ማለት ስጦታዎች በራሳቸው መጥፎ ስለሆኑ ሳይሆን የሚያበቁት ጌታ ሲመጣ አገልግሎታቸውን ያቆማሉ ማለት ነው። ምክንያቱስ ከነርሱ ከስጦታዎቹ የበለጠ ፍጹም የሆነው ሲመጣ፣ ኢየሱስ ክርስቶስ ሲመጣ አስፈላጊነታቸው ያከትማል ማለት ነው። ምን ማለት ነው? ለምሳሌ ፀሐይ በሌለበት ጊዜ ባትሪ ወይም ሻማን እንጠቀማለን በጨለማ ጊዜ። ነገር ግን ፀሐይ ከመጣች፣ ፀሐይ ካለች ባትሪም ሻማም አስፈላጊነታቸው ያበቃል ማለት ነው። ልክ እንደዚሁ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ እኛም በፊቱ ስንገለጥ አሁን በድንግዝግዝ እናያለን፣ ያን ጊዜ ግን በግልጽ እናየዋለን፣ ፊት ለፊት እናየዋለን። ስለዚህ ያን ጊዜ የጸጋ ስጦታዎች አያስፈልጉም። ጌታ ኢየሱስ ክርስቶስ ከሚመጣ ጊዜ ድረስ ግን የጸጋ ስጦታዎች በቤተ ክርስቲያን ውስጥ እጅግ አስፈላጊዎች ናቸው ማለት ነው። የሴሴሽኖችን ትምህርት ስናጠቃልለው ሴሴሽኒስቶች የእግዚአብሔር ቃል ፍጹም ነው፣ ከትንቢትም ከመገለጥም በላይ ነው ብለው እየተናገሩ ከመጽሐፍ ቅዱስ ሌላ የእምነት መመሪያ የለንም እያሉ የፈጸሙት ስህተት ማለት ነው እስካሁን ባየነው ውስጥ ለእግዚአብሔር ቃል ታማኝ ያለመሆናቸውን ያሳያል። ሴሴሽኒስቶች ማለት ነው ለእግዚአብሔር ቃል ታማኝ ያለመሆናቸውን የሚያመለክቱ 3 ማስረጃዎችን አቀርብላችኋለሁ። አንደኛው ማስረጃዬ ይህን ያህል ከክርስትናው ዓለም የተለየ አስተምህሮ የመንፈስ ቅዱስ የጸጋ ስጦታዎች በዚህ ዘመን አይሰሩም፣ አሁን ከመጽሐፍ ቅዱስ ቃል ውጪ ሌላ መገለጥ የለም ብለው አስተምህሯቸውን በአንዲት ብጣሽ ቅጽል ማለት ነው ቶቴሊዮን በምትለው ላይ ተመስርተው ክርስትናን ማበላሸታቸው ለጠቅላላው የመጽሐፍ ቅዱስ ትምህርት ግድ የሌላቸው መሆኑን ያሳየኛል። ወይም ደግሞ ለጠቅላላው የመጽሐፍ ቅዱስ ትምህርት ግድ አላቸውን የሚል ጥያቄ እንድጠይቅ ያደርገኛል። ሁለተኛ፣ የእግዚአብሔር ቃል ዋና መመሪያችን ነው እያሉ እየተናገሩ በሌሎች የመጽሐፍ ቅዱስ ክፍሎች ላይ በሌሎች የመጽሐፍ ቅዱስ ንባቦች ላይ ይልቁንም በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ፣ ትንቢትን አትናቁ የሚለውን በአሁን ጊዜ ቀጣይ ትእዛዛዊ አንቀጽ የተጻፈውን ማለትም ትንቢትን አትናቁ የሚለውን ቃል እንዲሻር አድርገዋል። ይህን የማይቋረጠውን ትእዛዛዊ አንቀጽ በመሻራቸው እጅግ ያሳዝነኛል። ሶስተኛ፣ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 34 እስከ 40 ድረስ በሁለት አንቀጾች ከተጻፉት ትእዛዛት መካከል ሴቶች በማኅበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና የሚለውን ይህንን ትእዛዝ እነዚህ ሴሴሽኒስቶች በቤተ ክርስቲያናቸው ውስጥ ተግባራዊ ያደርጋሉ። በሌላ በኩል ደግሞ ምዕራፍ 14 ቁጥር 39 ላይ ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖች ከመናገርም አትከልክሉ፣ ነገር ግን ሁሉ በአግባብና በስርዓት ይሁን የሚለውን ትእዛዝ ማለት ነው። ይህን ትእዛዝ ልሳን እንዳይነገርና የመንፈስ ቅዱስ ስጦታዎች በቤተ ክርስቲያን ውስጥ እንዳይከናወኑ በመከልከል የእግዚአብሔርን ቃል ግማሹን ታዘው ግማሹን አልታዘዙም ማለት ነው። በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 እስከ 12 ያለውንም ያለ አግባብ በመተርጎም ማለትም ኤክሲጂሰስ ሳይሆን የሰሩት የራሳቸውን ሐሳብ መጽሐፍ ቅዱሳዊ ለማድረግ ኤክሲጂሰስ በመስራት ለቃሉ ታማኝ ያለመሆናቸውን እንድመለከት አድርጎኛል ወገኖቼ። ስለዚህ በዚህ ዘመን በአገራችን እየተካሄደ ባለው መንፈሳዊ እንቅስቃሴ ሪኒዋል ማለት ነው በኦርቶዶክስ ቤተ ክርስቲያን በምድራችንም ላይ እንዲሁም ደግሞ በምድራችን ላይ እየተካሄደ ባለው ሪቫይቫል ይሄ አስተምህሮ የመንፈስ ቅዱስ ስጦታዎች አያስፈልጉም፣ በዚህ ዘመን በግለሰቦች ሊሰራ አይችልም ብለው የሚያስተምሩት ይህ ትምህርት በዚህ በምድራችን ላይ ለሚካሄደው ሪቫይቫል፣ በዚህ በምድራችን ላይ ለሚካሄደው ሪኒዋል
በእሳት ላይ ውሃ እንደ መቸለስ ይቆጠራል። ወገኖቼ የመንፈስ ቅዱስ ስጦታዎች አይሰሩም። በልሳን መናገር፣ ትንቢት፣ ፈውስ፣ ተአምራት፣ ህልም፣ ራእይ በዚህ ዘመን በግለሰቦች አይከናወንም እያላችሁ ማለት ነው። ይህን ትምህርት ተከትላችሁ በጣም በመንፈስ ቅዱስ ስጦታዎች ላይ የምትቀልዱ፣ አንዳንዶቻችሁ ደግሞ ሰዎችን የምትከተሉ፣ ሁኔታዎችን ለራሳችሁ ዝናና ክብር ማትረፊያ ልታደርጉ የምትሯሯጡ ወገኖቼ እባካችሁ ረጋ ብላችሁ እግዚአብሔርን በመፍራትና በማስተዋል ወደ እውነት እንድትመለሱ በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ። ለእግዚአብሔር ቃል እና ለእግዚአብሔር መንፈስ ክብርን ስጡ። ጌታ ኢየሱስ ክርስቶስ ትናንት በሐዋርያት ዘመን በኋላም በአባቶቻችን ዘመን በአብያተ ክርስቲያናት ይሠራ የነበረው ኢየሱስ ክርስቶስ ትናንትም ዛሬም ለዘላለምም ያው ነው። በሚቀጥለው መርሃ ግብር ላይ የኮንቲኒዋሊስቶችን ይቀጥላል የሚሉትን ካሪዝማቲኮችንና ጴንጤቆስጣሎችን የነሱን ልምምድና ችግሮቻቸውን ደግሞ ይዤላችሁ እቀርባለሁ። እስከዛው ድረስ በሰላም ቆዩኝ። ወስብሐት ለእግዚአብሔር አሜን።